የሲአይኤ ታቦተ ጽዮንን ፍለጋ በመንፈስ የሚያዩ ሰዎች ታቦቱን እንዲፈልጉ የታዘዙበት ሚስጥር። በክርስትና እምነት ትልቅ ስፍራ ከሚሰጣቸው ነገሮች አንዱ የቃል ኪዳኑ ታቦት ነው። ይህ ታቦት ከእስራኤል ከጠፋ ጊዜ አንስቶ በርካታ መላምቶች ይሰማሉ። ታቦቱ የት ነው ያለው? እንዴትስ ከእስራኤል ሊጠፋ ቻለና በርካታ ጥያቄዎችም ይነሳሉ። በዓለም አቀፍ ደረጃ ከኢትዮጵያ ውጭ የቃል ኪዳኑ ታቦት እኔ ጋር ነው ያለች ሌላ ሀገር እስካሁን ያልወጣች ሲሆን ለዘመናትም የቃል ኪዳኑ ታቦት በኢትዮጵያ እንዳለ ታምኖበት ቆይቷል። የአሜሪካው የስለላ ተቋም ሲአይኤ በ1980ዎቹ መጨረሻ ባደረግኩት አሰሳ የቃል ኪዳኑን ታቦት መገኛ አግኝቻለሁ ብሎ መረጃን አጋርቷል። ሰላም ጤና ይስጥልን የሰሞነኛ ቤተሰቦች፣ በዛሬው ጥንቅራችን ሲአይኤ ይፋ ስላደረገው የቃል ኪዳኑን ታቦት ስለተመለከተ መረጃ ተከታዩን አሰናድተናል። እስከ ፍጻሜው አብራችሁን ቆዩ። የሲአይኤ መረጃ። የአሜሪካው የስለላ ተቋም ሲአይኤ በቅርቡ ይፋ ባደረገው መረጃ በፈረንጆቹ የዘመን ቀመር 1988 ላይ ጠፍቷል የተባለውን የቃል ኪዳኑን ታቦት ፍለጋ ፕሮጀክት ሰንስትሪክ በሚል ምርመራን ሲያደርግ እንደነበር ተጋልጧል። የርቀት ተመልካች ቁጥር 32 የሚል ስያሜ የተሰጠው ይህ ፕሮጀክት ከእንጨት ወርቅና ብር የተሰራ 6 ክንፎች ያሉትና የሬሳ ሳጥን አይነት ቅርጽ ያለው ቁስ ማግኘቱን፣ ይህ ቁስም የቃል ኪዳኑ ታቦት መሆኑን አረጋግጫለሁ ብሏል ሲአይኤ መረጃውን ሲቀጥልም የቃል ኪዳኑ ታቦት ከመሬት ስር ተቀብሮ እንደሚገኝ፣ በጨለማማ ስፍራ ውስጥ እንደተቀመጠና በቅዝቃዜ ብዛት እርጥበታማ እየሆነ እንደመጣም ገልጿል። የቃል ኪዳኑን ታቦት የሚጠብቁ ሰዎች ያለ ፍቃድ ወደ ቃል ኪዳኑ ታቦት ስፍራ የሚያቀና ሰው ባልታወቀ ኃይል ይመታል ሲሉ ሰዎችን ያስጠነቅቃሉ ያለው ሲአይኤ በቃል ኪዳኑ ታቦት አካባቢ ያሉ ሰዎች ሙሉ ነጭ የሚለብሱ አረብኛ ቋንቋን የሚናገሩ ናቸው ብሏል። በተጨማሪም በአካባቢው ላይ መስጊዶች እንዳሉም ተረጋግጧል። በሲአይኤ መረጃ መሰረት የቃል ኪዳኑን ታቦት በተመለከተ በርካታ ሰዎች አሁንም ሃይማኖታዊ ተግባራትን በአካባቢው እንደሚፈጽሙና ከሃይማኖትም ባለፈ ባህላዊ መልክን እየያዘ የመጣ ስፍራ ነው ይላል። ሲአይኤ በ1980ዎቹ የተለየ ተፈጥሮና ተስጦ ያላቸውን ሰዎች በመጠቀም ባደረገው ጥናት የቃል ኪዳኑ ታቦት ያለበትን ስፍራ መለየት የቻለ ሲሆን የአርኪኦሎጂ ባለሙያዎች፣ የታሪክ ተመራማሪዎችና በሴራ ትንታኔ የሚያምኑ ግለሰቦች የሲአይኤን መረጃ በመሞገት የተለያዩ ሀሳቦችን እያቀረቡ ይገኛሉ። የቃል ኪዳኑ ታቦት ያለው በኢትዮጵያ ነው። የሲአይኤ መረጃ የተሟላ ነው ብሎ መናገር ባይቻልም የቃል ኪዳኑ ታቦት በአክሱም ጽዮን ይገኛል የሚለውን እምነት ግን ያጠናከረ ሆኗል። የቃል ኪዳኑን ታቦት ወደ ኢትዮጵያ አምጥቷል ተብሎ የሚታመነው የአክሱም ስርወ መንግስት ሲሆን ከአክሱም ስርወ መንግስት ጋርም በርካታ የአይሁድ እምነት ተከታዮች ስለነበሩ አይሁዶቹ በኢትዮጵያ የቆዩት የቃል ኪዳኑን ታቦት ለመጠበቅ ነው የሚለውን እምነት ከፍ አድርጎታል። በኋላ ላይም በርካታ ቤተ እስራኤላውያን በኢትዮጵያ ውስጥ መገኘታቸው ለዚህ እንደማሳያ ሆኖ እየቀረበም ይገኛል። አንዳንድ የጥናት ባለሙያዎች ወደ አክሱም ጽዮን በማምራት ወደ ውስጥ ገብቶ ታቦተ ጽዮንን መመልከት አይቻልም ቢሉም በአክሱም ጽዮን ውስጥ ይህን ታቦት ለመጠበቅ ብቻ የተመደቡ ግለሰቦች መኖራቸው በተለያዩ ጊዜያት ታይቷል። ታቦቱን እንዲጠብቁ ከተመደቡ ሰዎች መካከል አንዱ የሆኑት አባ ገብረ መስቀል ከዓመታት በፊት በሰጡት ቃለ ምልልስ የቃል ኪዳኑ ታቦት በአክሱም ጽዮን እንደሚገኝና የተለየ መለኮታዊ ኃይልን እየተላበሰ በመሆኑ ከተፈቀደላቸው የእምነት አባቶች ውጭ ሌላ ሰው ሊመለከተው እንደማይችል ተናግረው ነበር። እስካሁን ባለው ሁኔታ ከኢትዮጵያ ውጭ ሌላ ሀገር የቃል ኪዳኑ ታቦት አለኝ ብላ ያልወጣች ሲሆን ይህም ታዲያ በእርግጥም ታቦቱ ያለው በኢትዮጵያ ውስጥ ነው የሚለውን እምነት ከፍ አድርጎታል። በ2018 አሜሪካውያን የክርስትና እምነት ተከታዮች የቃል ኪዳኑን ታቦት አፍሪካ ውስጥ በሚገኝ አንድ ቸርች ውስጥ አግኝተነዋል በሚል መረጃን ባጋሩበት ወቅት የትኛው የአፍሪካ ሀገር እንደሆነ ባይገልጹም በበርካቶች እምነት ግን ኢትዮጵያ ለመሆኗ ተመስክሯል። ስለ ቃል ኪዳኑ ታቦት የኢትዮጵያ ኦርቶዶክስ ቤተክርስቲያን ምን ትላለች? የኢትዮጵያ ኦርቶዶክስ ቤተክርስቲያን የቃል ኪዳኑን ታቦት ወደ ኢትዮጵያ መምጣት አስመልክቶ የራሷ እምነት ያላት ሲሆን እንደሚከተለውም ስለ ቃል ኪዳኑ ታቦት ወደ ኢትዮጵያ መምጣት ትገልጻለች። ነብዩ ሙሴ 40 ቀንና 40 ሌሊት ጸልዮና ጾሞ 10ቱ የተጻፈበትን ጽላት ከእግዚአብሔር ከተሰጠው በኋላ የቃል ኪዳኑን ታቦተ ጽዮንን እንደሰራት መጽሐፍ ቅዱስ ይገልጻል። በኦሪት ዘጸአት ላይ እንደተጻፈውም እግዚአብሔር አምላክ ነብዩ ሙሴን ባዘዘው መሰረት ታቦተ ጽዮን ርዝመቷ 2 ክንድ ተኩል ወርዱም 1 ክንድ ተኩል ቁመቱ 1 ክንድ ተኩል እንዲሆን ተደርጋ ተሰርታለች። ይህም ለጽላቱ መቀመጫ በስፋትም ሆነ በቁመት እንዲመች ተደርጎ የተቀረጸ ነው። በውስጡም በውጭም በጥሩ ወርቅ ተለብጦ በዙሪያዋም የወርቅ አክሊል አለ። ይህም የእግዚአብሔር ዙፋን ተምሳሌት ነው።
ንጉሥ ዳዊት የእግዚአብሔርን የቃል ኪዳን ታቦት ከአቢዳራ ቤት ወደ ጽዮን ከተማ ባስመጣበት ወቅት በታቦቷ ፊት በሙሉ ኃይሉ በደስታ እየዘለለ ለእግዚአብሔር በዝማሬ ምስጋና አቅርቧል። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ አመጣት። በኋላ ላይ ንግሥተ ሳባ የንጉሥ ሰለሞንን ጥበብ ለማድነቅ ምድረ እስራኤል ድረስ ተጓዘች። እርሷም በእንቆቅልሽ ፈተነችው፣ እርሱም በጥበቡ ሁሉን መለሰላት። ለ6 ወራትም በእስራኤል ተቀመጠች። በዚህም ጊዜ ውስጥ ከጠቢቡ ሰለሞን ቀዳማዊ ምኒልክን ጸነሰች። ንግሥተ ሳባ ከእስራኤል ቆይታዋ ስትመለስ የጸነሰችው ልጅ ተወልዶ አባቱን ለመጠየቅ የመጣ ልጁን መለየት ያስችለው ዘንድ ሰለሞን የጣት ቀለበት ሰጣት። እርሷም ያንን ይዛ በመመለስ ላይ እንዳለች ባህረ ኤርትራን ተሻግራ ከሀገሯ ድንበር ከሐማሴን አውራጃ ማይበላ የተባለ ቦታ ላይ ስትደርስ ቀዳማዊ ምኒልክን ወለደችው። በመናገሻ ከተማዋ አክሱምም ወስዳ በስርዓት አሳደገችው። 22 ዓመት ሲሞላው ግን የአባቱን ማንነት አጥብቆ ይጠይቃት ስለነበር ብዙ ሹማምንትና ወታደሮችን አስከትላ እርሷን የወሰዳትን ነጋድራስ ታምሪንን አደራ ብላ ወደ ኢየሩሳሌም ላከችው። ታምሪንም በጋዛ በኩል አድርጎ ኢየሩሳሌም ወሰደው። መልኩም አባቱን ይመስል ስለነበረ ብዙ የንጉሥ ሰለሞን ሰራዊቶችና ሕዝቡ ንጉሳቸው ሰለሞን የመጣ መስሏቸው ይሰግዱለት ነበር። ንጉሡ ሰለሞን ስለዚህ ነገር ሲሰማ ወጥቶ በሚመለከትበት ጊዜ የእርሱ ልጅ እንደሆነ በመልኩ መመሳሰል ብቻ አወቀ። ከዚህም በኋላ ጠቢቡ ሰለሞን ባዘዘው መሰረት ሊቀ ካህኑ ሳዶቅ የእስራኤል ቋንቋ፣ ባህል፣ ሃይማኖትና ስርዓት ለ3 ዓመታት አስተማረው። ቀዳማዊ ምኒልክ ከአባቱ ጥበብን ተማረ። ነገር ግን ከጥቂት ዓመታት በኋላ አባትና ልጅ በመልክ ይመሳሰሉ ነበርና ሁለቱም በየተለያየ ቦታ ለየብቻ ሲንቀሳቀሱ ሕዝቡ ለሁለቱም እየሰገደ እጅ እየነሳና እየተምታታ ተቸግሮ ስለነበር እስራኤላውያን ቀዳማዊ ምኒልክ ወደ ሀገሩ እንዲመለስ ንጉሳቸውን እንዲህ ሲሉ ጠየቁት። በሌላ በኩል ደግሞ ቀዳማዊ ምኒልክ ወደ እናቱ ሀገር ሄዶ መንገስ እንደሚፈልግ በመናገሩ የተነሳ ወደ ኢትዮጵያ መሄድ እንዳለበት በቁርጠኝነት አሳወቀ። ንጉሱም ልጁን ወደ ኢትዮጵያ ለመሸኘት ተስማማ። በዚህም መሰረት ቀዳማዊ ምኒልክ ወደ ኢትዮጵያ ሲመለስ አብረውት 1200 እስራኤላውያን የበኩር ልጆች፣ 318 በአዛሪያ የሚመሩ ሌዋውያን ካህናትም አብረውት ለጉዞ ተነሱ። የብሉይ ኪዳን መጻሕፍትንና ሌሎች በርካታ ቁሳቁሶችን ይዘውም ነበር። ነገር ግን ታቦተ ጽዮንን አዛሪያስና ካህናቱ ተማክረው ቀዳማዊ ምኒልክ እንኳን ሳይሰማ በሚስጥር ይዘዋት ሊመጡ ተስማሙ። እቅዳቸውን ለማሳካት በታቦተ ጽዮን አምሳያ ሌላ ታቦት አዘጋጅተው ለመሄድ በሚነሱበት ዕለት ሌሊትም ወደ ቤተ መቅደስ ይዘውት ሄዱ። ከቤተ መቅደስ ሲደርሱም የእግዚአብሔር ፈቃድ ነበርና የቤተ መቅደሱ በር ተከፍቶና ውስጡም በብርሃን ተሞልቶ ታቦተ ጽዮንም ከመንበሯ በመነሳት ከፍ ብላ አገኟት። በዚህም የአምላክን ፈቃድ ተረድተውና እግዚአብሔርን እያመሰገኑ በፍጥነት ይዘዋት ወጡ። በአምሳያዋ የሰሩትንም ቅርጽ በመንበሩ ላይ አስቀምጠው ሄዱ። ባህረ ኤርትራን ከተሻገሩና ግብጽ ከደረሱ በኋላ እረፍትን ባደረጉ ጊዜ አዛሪያስ ለቀዳማዊ ምኒልክ ታቦተ ጽዮንን ይዘዋት እንደመጡ ነገረው። አያይዞም አንተም ብትሻ ታቦቷንም ወደ ሀገሯ ለመልሳት ብትል አትችልም፣ አባትህ ሰለሞንም ሊወስዳት ቢመጣ አይሆንለትም አለው። ከቦታ ቦታ ይዣት እንቀሳቀሳለሁ ቢልም ያለ ፈቃዷ ምንም እንደማያደርግና ሁሉ ነገር በአምላክ መልካም ፈቃድ እንደሚፈጸም ነገረው። ቀዳማዊ ምኒልክም ይህን ሲሰማ ተደሰተ። ሕዝቡና ሰራዊቱ በሙሉ ልዑል እግዚአብሔርን አመሰገኑ። ከግብጽ ምድር ወጥተው እስከ ኢትዮጵያ በታላቅ እልልታና ሆታ እግዚአብሔርን እያመሰገኑ መጡ። አክሱም በደረሱ ጊዜም እናቱ ንግሥተ ሳባ ተቀበለችው። ደስታና እልልታውን ተመልክታ ያገኙት ነገር እንዳለ ብትጠይቀው ታቦተ ጽዮንን እንዳመጧት ነገሯት። የእርሷም ደስታ እጥፍ ድርብ ሆነ። ታቦቷንም በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን አስቀመጧት። ታቦተ ጽዮንን በተመለከተ ያሰናዳነው መረጃ ይህን ይመስል ነበር። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም